በዛሬው ዕለት የ4 ኪሎን የዱርዬ ስብስብ እያስጓራ የዋለውን አንድ መረጃ ላጋራችሁ። ይህ የምትመለከቱት ተሳቢ መኪና የአማራ ተወላጆች ለአመታት ጠብቀው ይዘው በዛሬው ዕለት ለባለቤቱ ለትግራይ ተወላጅ አስረክበዋል። ምንም የሚገርም አይደለም። ነገሩ እንዲህ ነው። በባለፈው ጦርነት ወቅት 2013 ላይ ይሄ መኪና በብልጽግና ዱርዬ ስብስብ ጋሸና ከተማ ላይ ለግዳጅ ይመጣል። ለግዳጅ ከመጣ በኋላ ይጠፋል። ይሄንን መኪና ከ2013 ጀምሮ ጠብቀው አንዲትም ጭረት ተጨማሪ ሳይኖርበት ለአመታት ጠብቀው አቶ ህሩይ ካሳይ ለተባለ የትግራይ ተወላጅ የመቀሌ ነዋሪ የመኪናው ባለቤት በዛሬው ዕለት የአማራው ተወላጅ የሰሜን ወሎ የፍላቂት ገረገራ ከተማ ነዋሪዎች አስረክበውታል። ምንም የሚገርም አይደለም። ብዙ ሰዎች ስትገረሙ አይቻሉ ዜናውን አይታችሁ። ሌላ ነገር ልጨምርላችሁ። ይህ የምትመለከቱት መሐመድ ይባላል። የአማራ ተወላጅ ነው። በባለፈው ጦርነት ጊዜ ይሄኛው ወንድማችን አብሮት ያለው መሃል ላይ ያለው ወንድማችን በትግራይ ጦርነት ጊዜ ከትግራይ ታጣቂዎች ጋር አማራ ክልል ውስጥ ይመጣል። ይህ ልጅ ከቆሰለ በኋላ ይሄ ወንድማችን መሐመድ የተሰኘው ወንድማችን ለወራት ቤት ውስጥ ደብቆ ቁስሉን አክስታሞ እስኪድን ድረስ ከጠበቀ በኋላ መሳፈሪያ ሰጥቶ ስንቁን አስይዞ ወደ ትግራይ ክልል እንዲሄድ አድርጎታል። እንደውም ሰሞኑን ይህ የትግራይ ተወላጅ ወንድማችን ቤተሰቦቹን እንዲያይለት ይህንን መሐመድ የተሰኘ የአማራ ተወላጅ ወንድማችንን መቀሌ ድረስ ወስዶ የሰራውን ቪዲዮ አይተናል። የሚገርም አይደለም? ይህ የአማራ ህዝብ እኮ ከ20 ምናምን ዓመት በኋላ ኤርትራውያኖች ከመሄዳቸው በፊት የደረሳቸውን ዕቁብ እኮ አስቀምጦ የሚሰጥ ነው። የነበራቸውን ቤት እኮ ደግሞ የሚያስረክብ ህዝብ ነው። ሊገርመን አይገባም። እኔ ከቪዲዮ መጨረሻ ላይ ሁልጊዜም የአማራ ትግል የጽድቅ መንገድ ነው እላለሁ። ደረቴን ነፍጬ ሰተት ብዬ የምገባበትን ትግል ስለምታገል ሁልጊዜ የምናገረው። ህዝብ ለህዝብ ሁሌም እንደዚህ ነው። የአማራና የትግራይ ህዝብ በብዙ መልኩ የተጋመደ ህዝብ ነው። የአማራና የኦሮሞ ህዝብ በዚህ መልኩ እንደተጋመደው ማለት ነው። ሌላውም ህዝብ ኢትዮጵያ ውስጥ በዚህ መልኩ ነው። አይነት ዜና 4 ኪሎ ላይ ሲያበሳጭ ጸጉር ሲያስነጭ ይውላል። እውነታው ግን ይሄ ነው። ገርማችሁ ሙስሊሞች ቢላል በተባለ መጽሔታቸው ላይ የኢሳ ወይም የኢየሱስ የማንነት ታሪክ በሚል ርዕስ ውስጥ እንዲህ ብለው ጽፈዋል። ሁላችሁም አድምጡ። እኛ ሙስሊሞች ኢየሱስ ታላቅና ክቡር ነቢይ መሆናቸውን በፍጹም ልባችን እናምናለን፣ እንቀበላለን። ከዚህ በተረፈ ግን እኛ ሙስሊሞች ኢየሱስን የአምላክ ልጅ ወይም አምላክ ነው የሚል ቅንጣት ታህል እምነት የለንም። ባጭሩ እኛ ሙስሊሞች መሰረታዊያን ከሚባሉ ከቤተ ክርስቲያን ትምህርቶች ውስጥ ቢያንስ 5ቱን መርሆች አንቀበልም ይላሉ፣ ይዘረዝሩታል። አንደኛ የሥላሴን ማለትም የአብ የወልድና የመንፈስ ቅዱስን ጥምረት አንድነትና ሶስትነት አናምንም ይላሉ። ሁለተኛ የኢየሱስን አምላክነትም አናምንም ይላሉ። ፍኖተ ጽድቅ አጀንዳው ቅዱሳንን ማስካድ ነው። አማላጅነታቸውን ማስካድ ነው። ዓለምን ከእግዚአብሔር ያስታረቀው ብቸኛው ደም፣ ብቸኛው በግ፣ ብቸኛው ክርስቶስ ብቻ ነው። ከዛ ውጭ ያለው በሙሉ ወደ ክርስቶስ የሚያቀርቡን ድልድዮች ናቸው። ሁሉም አማላጅ ናቸው። እዚህ ያለው ፓስተርን ገብተህ መስማት ከፈለክ ፓስተሩ እኮ ልጸልይልህ ይላል። ቅዱሳኑ አማላጅ ያልሆኑ የየትኛው ፓስተር አማላጅ ይሆናል? የቤተ መቅደስ አውደ ምሕረትን ያልተጠበቃችሁ አዳራሽ ገንብታችሁ እናንተ የቤተ ክርስቲያንን አማላጅነት ወደ ክርስቶስ አስታራቂነት ተታችሁ በአዳራሽ ጀመራችሁት። በነ መንሱር ጀማል፣ በነ ማይኮ፣ በነ ናቲ መድረኩን አሟሟቃችሁት። ምስክርነት በእነሱ ነው የያዛችሁት። የኦርቶዶክስ መዳን በፕሮቴስታንቱ ማይክ፣ በሙስሊሙ መንሱር፣ በፕሮቴስታንቱ ደግሞ ነው የሚመሰከርለት። በነ ቀሲስ በላይ ነው የሚመሰከርለት። እስልምንና ፕሮቴስታንትንና ኦርቶዶክስን ታቦት አብረው አስገብተው ፕሮቴስታንቱ አውደ ምሕረት የሚሰብከበትን እሱን አይነት አባት አምጥተው ነው የምታስመሰክረው። ያኔ ጥፋት አልነው አይደለም? ይቅርታ ጠየቅ። እውነት ነው ይቅርታው? እውነት ቢሆን ኖሮ ዛሬ አቡነ ገብርኤል ሲወጡ እባክዎ አባቴ ይቅር በሉኝ ይሄ ስህተት ነው ለምን አላልካቸው? ለቀቀው አይደለም ቪዲዮ። ብፁዓን አባቶች ገንዘብ እናንተን አይንዳችሁ። ገንዘብ የዚህ ዓለም ገዥ ነው። የሰበካችሁን እናንተ ናችሁ። ብፁዓን አባትነት ደግሞ ሊቃውንትነት እንዳልሆነ እናውቃለን። 60 ዓመት አይሞላውም እኮ የቅዱስ ሲኖዶስ አይደለም እንዴ? ያ ማለት እናንተ
ሁላችሁም መጥፎ ናችሁ ትክክል አይደላችሁም እያልናችሁ አይደለም። ከአንደበት የሚሳት ነገር ይኖራል እናውቃለን። በንስሐ ግን ይመለሳል። ያ ማለት ታዲያ ማይክ እያያዙ በያውደ ምሕረቱ እየወጡ የተሳሳትኩትን ተውት ትክክሉን ስሙኝ አይባልም። ስለዚህ አባቶች የሚተዳደሩበት የራሳቸው የሆነ ሕግ ያስፈልጋቸዋል። ስለዚህ ቋሚ ሲኖዶስ ለእንደዚህ አይነትም ሕግ ያብጅልን። ወጥተው የሚናገሩትን የሚያውቁ ያልሆነውን ደግሞ በስነ ስርዓት ሰከን ብለው የሚሰሙ አባቶች ይኑሩን። አቡነ ገብርኤል የመጡት ባለፈው ነው አይደል? ብፁዕ አቡነ ገብርኤል የመጡት ባለፈው ነው አይደል? ዋሽንግተን ዲሲ ላይ እንደዚህ አይነት አቀባበል ሲደረግላቸው ታስታውሳላችሁ? ዱላ ቀረሽ ድብድብ የነበረው ሲሳደቡና ሲዛለፉ የነበሩትን ታስታውሳላችሁ አይደል? እኚህ ሰውዬ ሲመጡ ያኔ የትግራይ የምናምን ተብሎ በነበረ ወከባ ምክንያት የጵጵስና ሹመት ገንዘብና ዘር ሆኖ ወደ ቅዱስ ሲኖዶስ መቀላቀያ ምክንያት በሆነ ዘመን የመጡ አባት ናቸው አይደል? እውነት ነው። ከሳቸው ምንም አንጠብቅ። ትክክል ናቸው። የፈለጉትን ነው እያደረጉ ያሉት። እነሱ እየሰሩ ያሉት መሆን ያለበትን ያሁኑን ነው። ስለዚህ በእነሳቸው አንወቅስም ማለት ነው። ለዚህ ታዲያ ምላሽ ተሰጥቷቸው ነበር በወቅቱ። በተለይ ያኔ በቅሬታ ወቅት ላይ ይሄንን ስሙ። በወቅቱ የጸጋዬ መልካም አገልግሎቱ በእውነቱ እየታወቀ ነው። ከእግዚአብሔር በላይ ሰው ያውቅለታል ይመስለኛል። እና እኔ ይህ ጉባኤ ወደ ኦዲትና ኢንስፔክሽን ባይለወጥ እመርጣለሁ። አሁን ተደርጓል አልተደረገም ኮንፈርሜሽን ነው ወይም ስጠራ ነው ተሳስቻለሁ ማለት ነው። እኔ ትልቁ ጉዳይ የፍኖተ ጽድቅ ጉዳይ ነው እና አቅጣጫውን ባናስቀይረው እና እኔ ቅድም የተባለው ያ የሰራው እኔ ራሱ ባይቀርብ መርጥ ነበር። በእርግጥ ይሄ ሐሳብ ነው፣ ምንም እንትን አይደለም ማለት። አንዳንድ ሰው ጥሩ ሲሰራ ማሳወቅ ጥሩ ሊሆን ይችላል፣ ግን በዛ መልኩ ደግሞ የሰጣን ፈተና መጋበዝ ሊሆን ይችላል እና ያሉንን ጥሩ ነገሮች ሁልጊዜ አደባባይ ማስጣትም ምን ያህል እንደሚያዋጣ አላውቅም። ደግሞ በቴሌቪዥን እየተቀረጸ ነው እንግዲህ በኦቲሲም ሊተላለፉልኝ ይችላል አላውቅም። ሁሉ ነገር ሚዲያ ላይ መሰጣት አለበት ወይ? የአባቶችን ስህተት አጉልቶ ማውጣትና አባቶችን ማቃለል አንደኛው ፍኖተ ጽድቅ እየሰራው ያሁኑ ስራ ነው ማለት ነው ለኔ። ሁለተኛው ደግሞ አባታችን ብፁዕ አባታችን ምክንያቱም ክብረ ክህነት ስለማንነካ ብፁዕ እርሶ እያልን ነው የምንናገረው። ያው ማቃለል ባይሆን ሐሳቦትን የተናገሩትን ሐሳብ ነው የምንናገረው። ስለዚህ እሱን ሐሳብ እናቃላለን። ምክንያቱም ስህተት ስለሆነ ፍጹም ስህተት ምንፍቅናን በጵጵስና ቆብ መሸፈን ስለማይቻል ምንፍቅና ማለት በአደባባይ የተናገሩትን እንኳን አይደለም ሌላው እርሶ ራሱ የኛ ቤዛችን ኖት፣ የሃይማኖት ቤዛችን ኖት። ስለዚህ ቤዛ ስለተባሉ ክርስቶስ ኖት ማለት ነው እንዴ? አይደለም እኮ ቤዛችን ኖት እርሶ ራሳቸው ብፁዕ አቡነ ገብርኤል። ታዲያ የእርሶ ቤዛነት እንዲህ በአደባባይ የሚቃለልበት አውደ ምሕረት ላይ ቆመ በአውደ ምሕረት መናፍቃንን ለማስደሰት ምንፍቅናዎትን በአደባባይ ለመናገር አስኬማ መልበስስ ቀሚሱን መልበስ ምን ይጠበቅብዎታል? ሄደው መግባት ይችላሉ እኮ ፓስተርነትም አገልጋይነትም ቀዳሽነትም ቀቢነትንም ማግኘት ይችላሉ። እዩ ጩፋ እንደውም ታግደዋል። ተደራጁ ሂዱና ጵጵስናውን ከተዉት ካልፈለጉት ብዬ እንጂ እርሶ ጵጵስናማ እናከብራለን። የሰጠዎትን ቅዱስ ሲኖዶስን እናከብራለን። እሱን ጎንበስ ብለን ነው እግሮ ስር መተን የምንሳለመው። ከዛ ውጭ ለተናገሩት ነገር ግን መስቀሎትን አይደለም እጆት ላይ ያዙት ነገር እርሶን ስናይ እንሮጣለን፣ እንሸሻለን።